ኢማራት ላይ ሆናችሁ ፍቅረኛ አትያዙ። እስፔሻሊ የማይሰራ ወንድ ፍቅረኛ ምንም አያደርግልሽ። አንቺ ሰርተሽ የምታቢው ወንድ ምንም አያደርግልሽ። ምን ያደርግልሻል? ሰርተሽ ማብላትማ ቤተሰብሽን ሰርተሽ እየጦርሽ አይደል? ለምን ቤተሰብሽ ላይ ሌላ ቤተሰብ ትጨምሪያለሽ? አንቺን የሚያግዝሽ የሚደግፍሽ ከጎንሽ የሚሆን አይዞሽ የሚልሽ በሀሳብ የሚረዳሽ የሚያበረታታሽ ጎዶሎሽን የሚሞላልሽ እንጂ እናትሽን አባትሽን ወንድምሽን እየረዳሽ ሌላ ፍቅረኛ የምትሆን ደግሞ ሰፖርት የምታደርጊ ከሆነ እኮ ሌላ ወንድም ጨመርሽ ነው። ማፊ ፋይዳ አንድ አይነት ነው። ኦኬ አንድ አይነት ነው። ዞሮ ዞሮ ያው ፍቅረኛ ሳይሆን ለጊዜው ጡረተኛ ነው። ሰፖርት የሚያደርግሽን የሚደግፍሽን በሀሳብ በገንዘብም ቢሆን የሚሰራ ወንድ ልጅ ካልሰራ ምንም አባቱ አይሰራም። ወንድ ልጅ መስራት አለበት። ወንድ ልጅ መስራት አለበት። ተሸክሞ ራሱ መብላት አለበት እንጂ ሙከየፍ ስር ተኝቶ የምትቀልቡ ብዙ ሴቶች አላችሁ። ቤት ይቁጠራችሁ። እኔ እናንተ ተሳዝኑኝ። ይሄ ሙከየፍ ስር ተኝቶ አሬ ጃዛታ ጨመንደ የሚልሽን እኔ እሱን በተቀለቢ ጉዳይ አይደለም፣ አያገባኝም። አይደለም የሚወርድ ደሞዝሽን ኢትዮጵያ መሬትም ካለ ሸጠሽ አቢው አያገባኝም። እኔ ይሄ ሙከየፍ ስር ተኝቶ ባሬ ሴትዮሽ ጃዛ ፈቅድም እንደ የሚለውን ወንድ በአናተ ተተከል በዩ ነጫጭባ ሰርቶ ይብላ ውጣ በዩ ሰርቶ እንደ ባንጋሪዎቹ ላብላ ብሎ አንቺ ጃዛ ስትወጪ ገላውን ትጥብሮፋ ብሎ ሽቶ እንደ ዶራንቱን አድርጎ ይጠብቅሽ። ምን አባቱ ይሰራል? ልክ ወር ጠብቁ። ልክ እሷ እኮ አልተኛችሁ እያሉ አፉን እየከፈተ ማሬ ሴትዮሽ ጃዛ ፈቅድሽም እንደ አመጭም እንዲ ናፍቀሽኛል። የናፈቀው ብሯን ነው እሷን አይደለም። ቅንቅና እኔ ብዙ ሜሴጅ ይደርሳል። እኛ የዱባይ ወንዶችን አትስደቢን መሲ ሴቶች እኮ ናቸው። አንተስ ማናባህ ሙከየፉ ስር ተኛለክ ስራ ሰራ ከኢትዮጵያ መጣሁ ልትሰራ አይደለ? ወር ጠብቀክ ተኝቼ እኮ ነው እስካሁን አልተነሳሽም እንዴ? ምን አባ ትሰራለክ? ውጣ ስራና ብላ ተሸክመ ብላ ሙከየፍ ስር ተኝተህ ምንድን ነው የምትሰራው? ሙከየፍ ስር ተኝታችሁ የሴት ብር የምትበሉ ጆከር መጣ። ወንዶችን ስንረግጣቸው ጆከር ይግባ ወንዶቼ ነው አይግባውን ያስቆመናል። ሴቶቹ ናቸው ሊለን ነው ያውስቡት። ጆከር ኔትወርክ እስኪሰራለት አንድ ዙር ሄድባቸው። አይ በጣም የሚያሳዝነኝ ምን እንደው የማያልፍልን ወንዶች በየሀገር ተሰድተን የትም ዓለም ላይ ቢኖር ሴት ልጅ የሆነ ነገር ሽጣ ትኖራለች። ምን ሸጣ ማለት ቁርስ መብሊያ እንኳ ብታጣ የሆነ ነገር ድጎማ አደርጋለሁ ማታ ብላ የሆነ ነገር ትቀባበላለች። ወንድ ልጅ ግን በምን ይድጎማ? እናንተ ስታስቡ ባንጋሊዎች አሁን ለምሳሌ ጆከር ያውልቅ ባንጋሊዎች አሉ። አሁን የኛ አበሾች ርር የሚያደርጉኝ ይህ ባንጋሊዎች እኮ ጠረናቸው ሽታቸው ሲያስጠላ ይላሉ። አገራቸው ሲሄዱ ግን የሚገርም ሱፍ ለብሰው ምክትል ጠቅላይ ሚኒስትሩ ነው የሚመስሉት። ለስራ ነው ላብላብ የሚሸጡት። እኔ አሁን እያልኩሽ ያለው በስደት ዓለም ላይ በተለይ አረብ ሀገር በጣም ከባድ ነው ለወንድ ልጅ። ሙቀቱ ስራው የተለያየ ነገር ልሽ አዳምጪ። አረብ ሀገር ግን ለሴት ልጅ ንግስት የምትሆንበት ነው። ዋሸው እንደ ባንጋሊዎቹ ለምን አይሰሩም? ጆከር እንደ ባንጋሊዎች ከዛ በላይ ምን ይሰራል? እንደ ባንጋሊዎች አሁን ኢቨን አስፋልት ይጠርጋሉ። ለምን የኛ ወንዶች ከምን የተፈጠሩ ናቸው? ሌሽ ዝቅ ብለው በሀገር አስፋልት ቀርቶ ፍየል ያግድ ያለች ልጃለሽ። አሁን አንተ ጆከር ምታይ አሁን ቢያንስ እንደውም የሳውዲ ወንዶች ይሻላሉ። እንደዚህ ወደ ገጠሩም አካባቢ ሄዶ ምናምን ይሰራሉ። የዱባዮቹ ጆከር ምንም ስራ አይሰሩም። ልክ ወር ጠብቁ ሳምንት ሙሉ ቴክስ ሳይጽፍላት የዋለ ወንድ ልክ ደግሞ ባሪ ጃዛቶች ምንድ ሲትዩ አልፈቀደችልሽም ይሏቸዋል። ጅማ ደግሞ ገልቶ የስራው ባህሪ ነው። ኒነት ስራው ባህሪ ማርያም ምን ሆነት እኮ ነው። ምንም
የስራው ባህሪ ነው። ወር ጠብቀህ በነፃ መደከል አለበት። የቤት ኪራይ ከፍላ እንደገና ደግሞ ጉልበቱ ወደድሽ። እኔ ለእነሱ በነገራችን ላይ እኔ አሁን እንደዚህ ለሚያረጉ ሴት ውሽማው እያለች ከሌላ መበደር አለበት ነው የምትያች። ትቀልዳለች እንዲሽ። ስሙ እሺ፣ ጆከር የሚነግራችሁን ስሙ። እኔ የምነግራችሁን ጆከር ገልብጦ ስለሚነግራችሁ ነው። እኔ የምነግራችሁን አያችሁ፣ ድካሙ ሳል አያችሁ አይደለም። እኔ እኮ ትክክለኛውን ነገር ነው የምነግራቸው። አትቀልድ ምናምን አይደለም። አላማ ካለሽ አለሽ። ከወደድሽው አይደለም ገንዘብሽን ቀርቶ ራስሽን አሳልፈሽ እየሰጠሽ ነው። ሌላ ነገር አለው። ወደድሽ ትላላሻለሽ። አረብ ሀገር እኮ ያለ ነው እኮ ስታይል። ትመጣለች ቦርሳዋን ይዛ ኢጃዛ ጊዜዋ ሲደርስ ሀቢቢ ወላሂ ሽቶ ለእናቷ እኮ ጉፍታ ገዛም ሱሪውን እንጀፍ ያለው ይሻላል። ሸርከት ያለው የአራድዬ ልጅ ናጩን ሲሪከር ከዛ በኋላ አዳም እንጂ እሷ በገዛችለት እና እሷን ትባለችለት። ተመልሳ እሷ ወደ ስራ ስትሄድ ይሄ እስከሚመጣ ድረስ እና 500 ብር 600 ብር ጣል አድርጋለት አለቀች። በቃ የወር እንትን ነው። ገባሽ አይደለም? እኔ አረተው አይደለም። አይ ለሚሆናችሁ ሰውና ቀጣይነት ላለው ሰው ችግር የለውም። ለህይወትሽ አብሮሽ የሚኖር ሰው ከሆነ ምንም ችግር የለው። ግን ሁኔታ አለው። እኔ ማርያምን ጆከር ተስፋ መች እንደቆረጥኩ ታውቃለህ? እዚህ ሱቅ መታ 8000 ድርሃሟን አስመልሽ የላት ከልጁ ጋር በቀደም ተቃቅፋ አየኋት። አትታይ ያሉት እኮ ከባድ ናቸው። እግዚአብሔር እንደዛ ተጣልች። ወንድዬ እንዴት ነህ? ወይ ወንዴ አቡሽ አበባ እየላከልሽ ነው። አቡሽ አሜሪካው አሜሪካ ግን ጠሩባቸዋል። አስበዋል። እዛ አሜሪካ አለ ንጉስ የነበረ ሰው ዛሬ ገረድ ሲሆን ሳህን አጣቢ እኮ ነው የሆነ አሜሪካ ሄዱ። አቡሽ ላክ አቡ ላክ። ስማ ጆከር እግዚአብሔርን ልጅቷን በነገራችን ላይ አንተ ጋር መታውላ ነበረ የሆነ ጊዜ ላይ ማለት ነው። ማስገባት እኔ እኮ ዝም ብሎ አንቺ ጋር ስላዩኝ ነው መሲ ጋር ውሰደን ያሉኝ ያልካት ልጅ እዚህ ተጣልቼ ሁለቱንም አስማምቼ በቃ ብሯን መልስ አንተ እንዳትደርስባት ምናምን ብዬ እሺ ብላ እኔ ወላሂ በቃ ሁለተኛ ምናምን ፈራልሽ። ዱባይ የሆነ ቀን የሆነ ቦታ ላይ ያገኙሽ እና እንዳያፍኑሽ ነው የምትፈራው ወንዶቹ። ጆከርን ያገርጠል እንደዛ በቃ ልጁን አንገብግቤ 8000 ድራሙን ከልጆቹ ለቃቅሞ አምጥቶ ሰጥቶኝ በቀደመታ ዚ ዴይ ቱ ዴይ ጋር አቅፈው ይዘዋለች እጁ ላይ። ፈጣሪ ወይኔ ነኝ ለከታ የፍቅር መቀስ የሆንኩባቸው አልኩ። እግዚአብሔርን በጣም እኛ ቆመን ስንሄድ ለካ ጤነኛ ነው መስሎ ጥቁር ደሜ ጥቁር ነው። እግዚአብሔርን የውሸት ነው ቆመን የምንሄደው። በቃ ጥቁር ደሙ ጥቁር ነው። በቃ ጥቁር እንደ የተጋገ ወፍራም ማለት አይደለም። ፈጣሪ ሆይ አልኩኝ። በቃ ከዛ ይኸው በቃ ተወኝ በቃ ተወኝ። ኢቨን ስተኛ ታውቃላችሁ ሌሊት 4 ምናምን ነቃለሁ። 4 በቃ እንዴት ነው ሴቶች ትረዳላችሁ። ወገብ ህመም የሚያማችሁ ልጆች አይደለም እንደዚህ መገልበጥ አልችልም ራሴን ችዬ በቃ አንዴ እርገጡኝ እላለሁ። እዛ ሰሙ ቤት ያሉትን ልጆች አንዴ ወገቤን እርገጡኝ ነው። እዛ ቤት ወገቤን ያረገጠኝ ሰው የለም። ለእረፍት የሚመጡት ልጆች የኔን ወገብ በመርገጥ ነበር። በቃ እርገጡኝ ስላቸው ሲረግጡኝ ስረገጥ ትንሽ ይተውኛል። እንደዚህ ጫን ሲሉኝ በቃ ትንሽ ሰላሜን አገኛሉ። ከዛ ደግሞ በቃ ይጀምረኛል ሌሊት ማርያምን ብዙ ጊዜ በወገብ ህመም ብዙ በቃ የሚያስጠሉ እንቅልፎችን ተኝቻለሁ። ከዛ ግን እንዳጋጣሚ እዛ ዋግምቱ ጋር ሄድኩኝ። ያንን ሁሉ ደም ከወገቤ ቀን አጸዱት። ሲያመኝ ለካ እኛም አጥንታችን የሚያመን ነው የሚመስለው። ለካ ያ የጓጎለ ደማችን ያ የቆሸሸው ደማችን እሱ ነው ለካ የሚያሳምመን ማለት ነው። ተወኝ ከዛ በቃ ደግሞ ወይ ባጭሱን ደገምኩበት ማሮቼ
ተደረግኩኝ፣ ማሳጅን ታሸውኝ፣ ቂቤን ተቀባውኝ። በቃ በባህላዊ መድኃኒት ፈውስ ቤቴ ሐኪም ቤት ወገባችሁን የሚያማሉ ልጆች ሐኪም ቤት እንዳትሄዱ። እኔ አጥንትሽ ገብርኤል ይስበረውና ዶክተሩ ስፔሻል ተብሎ አጥንትሽ ተሰብሯል ያለኝ። አጥንትሽ ወልቋል ተሰብሯል ብሎ በራጅ ምናምን የተረጋገጠ ዶክሜንት ሰጥተውኝ በሲዲው ሁላ ቀርቶ ነው የሰጠኝ። ሲዲው አለ ቤት። አጥንትሽ ተሰብሯል አለኝ። በቃ ተስፋ ቆረጥኩኝ። ኦኬ ስወልድስ አልኩኝ። ማርያምን እውነቴን እኮ ነው እግዚአብሔርና። ኦኬ ስወልድስ በቃ አሁን ስወልድ እኮ በቃ ኦልሬዲ አጥንት ተሰብሯል። ከዛ ማፊ አጥንት መሰበር ማፊ እንደዚህ። አሁንም ዶክተሮቹን ሀፍሀፍ ነው ማምነው። ዶክተር አትመኑ እያልኩኝ ደግሞ አይደለም፣ ግን ደግሞ በቃ ወገባችሁን የሚያማችሁ ልጆቼ በአካባቢያችሁ ላይ ወይባ ጭስ ካለ ሂዱ እና ደግሞ እንደምንም አይናችሁን ጭፍን አድርጋችሁ ከልኩ አያልፍም 250 ድርሃም መሰለኝ ዋግምቱ ጋር ሂዱ። ከዛ ከጀርባችሁ የሚቀዳውን ጉድ ስታዩ እኔ ገላዬን ውሃ ነክቶት ያውቃል ወይ ወደሚለው ነው ቀጥታ የምትሄዱት። ከተወለዳችሁ የክርስትና ጊዜ ገላችሁን የታጠባችሁ ነው የሚመስለው። ደማችሁ ከወገባችሁ ሲቀዳ ታጥቤ አላውቅም ነው የምትሉት። ሼሙ ላይ ይዛችኋል። ከዛ እኔ እኮ እድፍ መስሉኝ እኮ ነው እና የሆነ አውቀውም ወገቤ ላይ ያስቀመጡት መሰለኝ። እንዲህ ብድግ አድርጎ ብርጭቆን ሲያሳየኝ እንዲህ ብድግ መጀመሪያ ትተለተላላችሁ። በሆነ የሆነች መርፌ ነገር ናት። ጀርባችሁን ቅድድ ሙሉ ጀርባችሁን ትልትል ይደረጋል። ከዛ ብርጭቆቹ እዛ ላይ ነው የሚቀመጡት እና ህመም ያለበት ቦታ ላይ እንዲህ ሲሽከረከር መርፌ ነው። አዎ አንቺ ታውቂዋለሽ፣ ቀምሰሻታል ማለት ነው። ከዛ በቃ አያምንም፣ ቃልዬ አያምንም፣ ማርያምን አያምንም። ትንሽ እቺ እንደዚህ ይሁን እንዴ ነው የሆነ አላውቅም። እኔ ገጠር ሄጄ ያ ስሜት ስለማውቅ የሆነ እንደዚህ እግራችሁ ሳር ምናምን ሲነካችሁ ትንሽ የማቃጠል ባህሪ የሆነችው እንደ እንትን ነገር አለቻ፣ እንደዛ ነገር ነው ያለው። ከዛ ብርጭቆ ላያችሁ ላይ ብርጭቆ ነገር ላያችሁ ላይ ተቀምጡ። እንደዚህ ሲነጥቁት ፈጣሪው ይሄ ከጀርባዬ ነው የሚወጣው፣ ከጀርባዬ ነው። እንደዚህ የሆነ ወፈር ያለ ጉበት አላር እንደዛ ነው። እዛው ላይ የሆነ ነገር ከላያችሁ ላይ ተነስቶ ሲሄድ ነው የምታዩት። የሆነ ነገር ተነስቶ ከብንስ ብሎ ሲሄድ ነው የምታዩት ማርያምን። ከዛ ያው ተወኝ በቃ አሁን ወገቤን አያመኝ፣ ረጅም መንገድ ሄዳለሁኝ ምናምን ተወኝ፣ እግሬን አያመኝ። ታች የሚያማችሁን ቦታ ይጠይቋቸዋል። እዚህ አንገታችሁ ስር ኢቭን እዚህ ጭንቅላታቸው ሲያማቸው ጭንቅላታቸው ይሄ መሀሉ ተላጭተው ይሄ እንደዚህ ክብ ተላጭቶ እንደዚህ ሲጋው ላይ ይነጠቃል። ራስ ምታት ካለባችሁ እኔ ይሄ አንገቴን ሁላ ነው በቃ አሁን በቃ ጤነኛ ሆንኩኝ። ስንት ወር ኦልሞስት 5 ወር ሆነኛ ወገቤን አሞኛ አያውቅም። 5 ወር ሆነኝ ወገብ ህመም አይቻላል። እመቤቴ አሞኛ አያውቅም። ሂዱ። በተለይ ወገባችሁን የሚያማችሁ ኃይለኛ ራስ ምታት ያለባችሁ ሂዱ። እግዚአብሔርን ነው የምላችሁ። ፈልጋችሁ ዋግምቱ የት ቦታ ነው ብላችሁ ሂዱ። እመቤቴን በቃ እግዚአብሔር ጤና። ያኛው ዶክተር ሙሉ ቆሌን ገፎኝ ጭንቅላቴ ራሴን በቃ እንድረሳው ሁላ ያደረገ አጥንትሽ ተሰብሯል ብሎ በራጅ እኮ ነው አጥንቴ እኮ የተሰበረ ራጅ ፎቶዬን እኮ ሰጥቶኛል። ገባችሁ? በቃ ያሳሰበኝ እንዴት ወልዳለሁ እኔ ከዚህ በኋላ አንድ መውለድ ነው የምፈልገው እና እንዴት ወልዳለሁ አንድ ብቻ መውለድ እፈልጋለሁ እና እንዴት ሳልወልድ ወገቤ እንደዚህ ሆነ። በቃ እንደዛ በጣም ኃይለኛ ስራ ነበር የምሰራው በፊት ማለት ነው። ኢቨን ኢትዮጵያ እኔ ታውቃላችሁ ቄጠማ ሁላ ቤተክርስቲያን በረጋ ጧፍ ሁሉ ሸጥ ነበር። ምንም እኔ በስራ ነው የምታወቀው። እነዛ ቄጠማ ከመኪና ሲወርድ በጀርባዬ ነበር ማወርደው ከወንዶቹ የበዓል ጊዜ ቄጠማ ምናምን ሸጥ ነበር እና እንደዚህ በወገቤ ምናምን ብቻ ከባባድ ስራዎችን እሰራ ነበር እና በቃ እንደዛ ሮጬ የወገብ ህመም አተረፍኩ ብዬ ውስጤ በጣም ተጎድቶ ነበር። ከዛ ለካ ጤናችን ያለው በእጃችን ነው። ፈጣሪ
ሲጨመርብን እና ወገባችሁን የሚያማችሁ እህቶቼ፣ ራሳችሁን የሚያማችሁ እህቶቼ መድኃኒት አትውሰዱ። እግዚአብሔርን እዛው ሄዳችሁ በቃ አረ እኔ እንዴት ብዬ በቃ ስሜቱን እንዴት ብዬ ላስረዳችሁ? የሆነ በቃላት የሚገለጽ አይደለም። በነገራችን ላይ በቃ ምህረት ነው የሆነኝ ታውቃላችሁ። ይሄ አንገት ይሄ በቃ አሁን በፊት ቁጭ ስል እሹኝ እንደዚህ አድርጉኝ እንደዚህ በቃ ተጫኑኝ ምናምን በቃ የሆነ በቃ ተስፋ የቆረጠ ሰው ታውቃላችሁ። እንደዛ ነበር መሆኑ። የሆነ ሰው ይምጣ እዚህ ሱቅ እንኳን ከስተመር መጥቶ ወገቤን ጫን ጫን አድርጉኝ እል ነበረ። ከዛ ሄድኩኝ እዛ መቤቴ አሁን በቃ ጤነኛ ነኝ፣ እግዚአብሔር ይመስገን። ሂዱ እናንተ እርዳታ ነው እርዱ ስትባሉ መታችሁ እዚህ ለእኛ የምትሰጡን ብር ነው። ለእኛ ስላችሁ ለሚረዱት የምትሰጡት መጀመሪያ ጤናችሁ ወገባችሁን የሚያሙ በተለይ ኢጃዛ ስትወጡ ይሄ ዝም ብሎ ትላልቅ ስኒከር ጫማ በጠራራ ፀሐይ ያደረገው ወንድ አቅፈሽ በዚህ ጋር ከምትንሸራሸሪ ሄደሽ እሱን ምሳ ከምጋብዱ አፈር አባቱ ይብላና ሄደሽ ወይ ባጭስ ግቢ። ሴቶች ስሙ ለእናንተ ነው መቤቴ። ወይ ባጭስ ሽንክበት 150 ብር በቃ ረሃ ሆነሽ በቃ ጥፍርሽን ተሰርተሽ ፀጉርሽ ወዝ ያኔ እናቶቻችን ታቀኔ እናቴ በህይወት እያለች እንደዚህ ስሯ መተኛት ደስ ይለኛል። እንደዚህ በቃ እንዴ ስታሻሸኝ ምን ስትለኝ በቃ ነው ያደግኩትኝ። እና እዚህም ደግሞ ይሄ ስትሄዱ ቄቢያችሁን ቅብት ብላችሁ መቤቴ ለራሳችሁ ሆኑ። በቀደም ነግሬያችኋለሁ። ማንም የሚወዳችሁ ኪሳችሁ ቦርሳችሁ እቺ ቦርሳሽ ባዶ ከሆነች ከቁልፍሽ ጋር ብቻሽን ነው የምትወዛወዡ። ብቻሽን ጓደኛ አይደውልልሽም፣ ሁሉም ይረሳሻል። ሄዳችሁ 150 ብር ነው እመቤቴን። ሄዳችሁ ቂቢያችሁን ተቀብታችሁ ወይ ባጭሳችሁን ገብታችሁ ማሳጃችሁን ተደርጋችሁ ኸላስ እመቤቴን ለራሳችሁ ሁሉ እግዚአብሔርን 150 ብር ነው አምጡ ብላችሁ አሁን እዚህ አንድ ሰው እኔ እርዳታ ብጠይቅ ጊዜ ሁላችሁም ትሰጡኛል። ለእኛ የምትሰጡት ሄዳችሁ ጭስ ወይ ባጭሳችሁ ግብት ብላችሁ ፋ ብላችሁ ውጥት እመቤቴን። ማንም የሚወድሽ ቆንጆ ስትሆኝ የራስሽ ስጠብቂ ነው። ጌታ ልክልሻለሁ ሎኬሽናቸው ማርያምን አናታችሁ ራሱ በቃ ምልስ ይላል እመቤቴ። ደግሞ ሴቶች ደግሞ በተለይ መዳም ቤት ምናምን ያላችሁ ደግሞ ቂቤ ገዝታችሁ ፍሪጅ ውስጥ አድርጋችሁ እዚህ ቲክቶክ ላይ የማንንም ቤት ታብታብ ስታደርጉ አይደል የምትውሉት? ኑ ታብታብ አድርጉ ትባሉ ቂቤውን ተቀብታችሁ ታብታብ አድርጉ። አናታችሁ ራስ ይብል። ለራሳችሁ ሁሉ እኔ ለራሴ ባለመሆኔ ብዙ ነገሮች አይቻለሁ እመቤቴ። ለራሴ ባለመሆኔ ብዙ ነገሮችን አይቻለሁ። የሰው ልጅ ለራሳችሁ ሁሉ የተራባችሁበትን የችግር ቀናችሁን የሆነ ነገር ልታረጉ ውስጥ የችግር ቀናችሁን አስታውሱ። የሆነ ነገር ልታረጉ ለራሳችሁ ምንም አድርጉ፣ ብሉ፣ ጠጡም፣ ያማራችሁን ነገር አድርጉ። ፀጉራችሁን ላይ ቂቢያችሁን ግዝት አርጋችሁ ፍሪጃችሁ ቁጭ አርጋችሁ ሰዎቻችሁ ውጥት ሲሉ አናታችሁ ላይ ቁጭ ወይ ቤት ስታጸጂ ስታጸጂ በትንሹ በስሱ ቅብት አናትሽ ላይ ቁጭ። ከዛ ጥጥ ማታ ልትገቢ ስትይ ስልክ ላይ ከምትዘፈዘፊ ግብት ብለሽ ትጥብ። ከዛ ታብታብ እያረግሽ እኛ ስንረጋገጥም ሆነ ስልክም ስንሸጥ ስንመላለስም ሆነ ስንካሄድ እዚህ ታብታብ ታደርጊያለሽ። መጀመሪያ ራሳችሁን ሆን እኔ ነገርኳችሁ። ራሳችሁን ባለመሆን እኔ ራሴን ባለመሆኔ ብዙ ዋጋ ከፍያለሁ። ብዙ ዋጋ ማርያምን እውነቴ ነው። 1 ብር ሲኖራችሁ ወዳጅ አላችሁ፣ የሌላችሁ ቀን የላችሁ። ስልካችሁ የሚጠራው ያላችሁ ቀን ስልካችሁ የሚጠራው ውዴ ማሬ ፍቅሬ የኔ ማር የምትባዩ ሲኖርሽ ነው። ከሌለሽ ገንዘብ ከሌለሽ ጤና ከሌለሽ ፈላጊ የላችሁ። ቤተሰብም ይረሳል። ገባችሁ? ስለዚህ ለራሳችሁ ቂቢያችሁን ቅብት ማርያምን ወዛችሁ ምልስ ይላል። ግዴታ የሆነ ሰንበዴ መጥቶ እስኪነግራችሁ አትጠብቁ። ቂቢያችሁን ገዝት አድርጋችሁ ሴቶች ቅብት መቤቴ
ንጹህ ቂቤ ፈልጋችሁ ገዝታችሁ ቅብት ወዛችሁ ይመለሳል። ብዙ እህቶቻችን ወድቀው የቀሩት፣ ብዙ ወንድሞቻችን ወድቀው የቀሩት ባላቸው ሰዓት ወዳጅ ነበራቸው፣ በሌሉ ሰዓት ደግሞ ወዳጅ ስላጡ ነው። ባለህ ሰዓት ከሚወድህ በሌለህ ሰዓት የወደድህን ሰው አክብረው። ባለህ ሰዓትማ አስፋልቱን ፍሪ ነው። በሌለ ሰዓት እኮ አባቴ ትራፊኩ ራሱ እያየህ አትሄድም እኮ ነው የሚልህ። ገባችሁ? ስለዚህ ቄቢያችሁን ቀብት በሉ። ወገባችሁን የሚያማችሁ ልጆች ብዙ ጊዜ እነግራችኋለሁ ብዬ እረሳዋለሁ እና ዛሬ ራሱ ያስታወስኩት በዚህ በወይባው ጭስ ነው።